ሰውና እግዚአብሔር የሚነጋገሩበት፣ ሰውና እግዚአብሔር የሚገናኙበት ስርዓት ነው። ሰው በግሉ በሀሳቡ ያለውን ፈጽምልኝ ብሎ የሰራውን ባርክልኝ ብሎ ሊሰራ ያሰበውንም አቃናልኝ ብሎ በድሎ ከሆነ ይቅርታ አድርግልኝ ብሎ ከእግዚአብሔር ጋር የሚገናኝበት የሚነጋገርበት ስርዓት ነው። ጸሎት ተናግሮ ምስለ እግዚአብሔር፣ ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው ነው የሕጉ መጽሐፍ። ይህም ሰዎች ወደው ፈቅደው የመሰረቱት ሳይሆን እግዚአብሔር ራሱ ያዘዘው ነው። ከአበው ጀምሮ ኋላም በሙሴ ጊዜ ኋላም ጌታ ለደቀ መዛሙርቱ በሰጠው ትጉ፣ ወደ ፈተና እንዳትገቡ ትጉ፣ ጸልዩ፣ ስጋ ደካማ ነው መንፈስ ግን ብርቱ ነው እና ወደ ፈተና እንዳትገቡ ትጉ፣ ጸልዩ ሲል ጥብቅ ማስጠንቀቂያ የሰጠበት ነው። ነገር ግን ጸሎት ሲባል እኛ ያንንም መጽሐፍ በመግለጥና በማገላበጥ የምናደርገው አይደለም። ልባችንም ጠቅላላ ህዋሳቶቻችንም ተሰብስበው አንድ ሆነን በአንድ ልብ በአንድ አፍ ወደ ፈጣሪያችን የምናቀናበት፣ ሀሳባችንን ለፈጣሪያችን የምናቀርብበት፣ ከፈጣሪያችንም መልስ የምናገኝበት ነው። ጌታ የቀደሙ አበው ኃጢአተኞች ነን ስለሚሉ ወደ ሰማይ ቀና ብለው መጸለይ አይፈልጉም ነበር። ለዚህም በብሉይ ኪዳን መጻሕፍት በብዙ ቦታ አንገቴን ቀና አድርጌ ሰማይን መመልከት አልችልም የሚል ቃል ተጽፎ ይገኛል። የእግዚአብሔር ዙፋን ነው በማለት በመዝሙር ግን ተደጋግሞ የተጻፈው አቤከ እግዚኦ አንቃይዶኩ ነፍሴ አምላኬ አምላኬ ሆይ ወደ አንተ አንገቴን አቀናለሁ። አቤከ እግዚኦ አንቃይዶና አዕይንተነ ዘትነብር ውስተ ሰማይ፣ በሰማይ ያለህ አምላካችን ሆይ ወደ አንተ አንገታችንን እናቀናለን። ሴት ባሪያ የእመቤቷን እጅ እንደምትመለከት ወንዶች ባሮችም የጌቶቻቸውን እጅ እንደሚመለከቱ አይኖቻችን ወደ አምላካችን ወደ እግዚአብሔር ነው ይላል። ትንቢት ነበር። በዚህ ስርዓት ጌታ ነው አንገቱን ወደ ላይ አቅንቶ መጸለይ የፈጸመ ያሳየም። በቅዱስ ወንጌል ስንመለከት ስለ ጌታ ሲናገር አይኖቹን ወደ ሰማይ አነሳና እንዲህ አለ፣ አይኖቹን ወደ ሰማይ አነሳና እንዲህ አደረገ የሚል ነው የምናገኘው። ለምሳሌ ዲዳ ደንቆሮ ዕውር የነበረውን ሰውዬ ባቀረቡለት ጊዜ አይኖቹን ወደ ሰማይ አንስቶ አስተማሃረ ይላል። የማስተዛዘን ድምፅ ነው። ጸለየ። ከዚያ በኋላ ምራቁን ትፍ ብሎ ወደ ጆሮ በጣቱ ምላሱ ላይ ኤፍታህ ወይም ዮፍታሄ ተፈታ ተረሃው ተፈታ ተከፈት ብሎ አዘዘ። ያን ጊዜ ዲዳው ተናገረ፣ ደንቆሮ ሰማ ይላል። እንደገና ሌሎችን ባቀረቡለት ጊዜ አይኖቹን ወደ ሰማይ አነሳና አመሰገነ፣ ባረከ። ለደቀ መዛሙርቱም እንኩ ስጡ ብሎ ሰጠ ነው የሚለው። በሥርዓተ ቁርባን ጊዜም እንደሱ ነው። በተለይም በዮሐንስ ወንጌል ምዕራፍ 17 ያለውን ጸሎት በጸለየበት ጊዜ ከምዕራፍ 13 እስከ ምዕራፍ 16 መጨረሻ ድረስ ያለውን ትምህርት ካስተማራቸው በኋላ
ወዘንተ ነገረ ተናግሮ አንሳ እግዚ ኢየሱስ አዕይንቲሁ ውስተ ሰማይ። ጌታ ይህን ከተናገረ በኋላ አይኖቹን ወደ ሰማይ አቀና ነው እና የክርስቲያን ጸሎት ጌታ ለደቀ መዛሙርቱ ካስተማራቸው ጀምሮ አይኖቻቸውን ወደ ሰማይ አቅንተው የሚጸልዩ። ለዚህም ጸሎት አስተምረን ባሉት ጊዜ በሰማይ የምትኖር አባታችን ሆይ ብላችሁ ጥሩኝ ብሎ በውስጡ ሊጠቃለሉ የሚገባቸውን የጸሎት አይነቶች በስጋዊና በመንፈሳዊ ዘርፍ ያሉትን አጠቃሎ በአጭር ቃል አስተምሯል። አንደኛ ከጸሎት ቅድሚያ ምስጋና ይቀድማል። ስለዚህ በሰማይ ያለህ አባታችን ስምህ ይመስገን ይትቀደስ ስምከ በሉ። ሁለተኛ ከዛ ቀጥሎ መንፈሳዊ ፍላጎት ይቀድማል፣ ሰማያዊ ፍላጎት ይቀድማል። ስለዚህም ትምጻእ መንግሥትከ መንግሥተ ሰማያት ትሰጠን፣ ትምጣ፣ ትምጣልን ማለት መንግስት የሚለው ቃል አንደኛ ራሱን አትራቀን፣ አትለየን፣ ራስን ግለጽልን ማለት ነው። ሁለተኛ ወንጌልን ቃሉን ግለጽልን፣ አስተምረን ማለት ነው። ሶስተኛ ተስፋውን መንግስተ ሰማያትን ለመውረስ አብቃን ማለት ነው። ወይኩን ፈቃድከ ለዚህ ፈቃድ ይሁንልን በግዴታ የምናገኘው አይደለም፣ በአገልግሎትም የምናገኘው አይደለም። በአገልግሎት እንዳንል አገልግሎታችን ለዚህ አይበቃም። ለዚህ የሚበቃ ነገር የለም። ማንኛውም ድካማችን፣ ምጽዋታችን፣ ቁመታችን፣ ስግደታችን፣ መስዋዕታችን፣ አገልግሎታችን ራሳችንን እንኳን አሳልፈን ለእሳት ለስለት ለመስቀል ብንሰጥም እንኳን ለዚያ ዋጋ አይበቃም። ቅዱስ ጳውሎስ ለሮሜ በጻፈው መልእክቱ በምዕራፍ 8:18 እንደገለጠው የዚህ ዓለም መከራ ሁሉ ተጠቃሎ አንድ ሰው ቢቀበለው ለዚያ ክብርና ጌትነት ዋጋ ሊሆን አይችልም ነው ያለው። ከክርስቶስ ደም ባይሆን ኖሮ ሊገኝ አይችልም ነበር እና ስለዚህ ፈቃድ ይሁንልን። በምንጸልየው ጸሎታችን ደግሞ ሁሉ ነገር አሁን ካልተፈጸመልን ብለን ክርር ማለት የለም። እንጠይቃለን። እለቱን ቢፈቅድ ይመልስልናል፣ ባይፈቅድ በማግስቱ፣ በሳምንቱ፣ በወሩ፣ በአመቱ ያለዚያም እሱ በፈቀደ ጊዜ ያለዚያም ደግሞ ጨርሶ ሊቀር ይችላል። እኛ ይጠቅመናል ብለን የምንጸልየው እሱ የማይጠቅም ሆኖ ካገኘው ይተዋል። ስለዚህ እኛ ማቅረብ ያለብን የፈቀድከውን አድርግልን ፈቃድ ይሁን እንድንል ነው። እንኳን እኛ እሱ በጌቴሴማኒ ሲጸልይ አባት ሆይ የሚቻል ከሆነ ይህች ጽዋ ከኔ ትለፍ፣ ነገር ግን ያንተ ፈቃድ ይሁን እላለሁ እንጂ እኔ ፈቃድ ይሁን አልልም ነው ያለ። ይሄ እንደማይቀር ያውቀዋል። የአባቱ ፈቃድ የራሱ ፈቃድ እንደሆነም ያውቃል። ይህን ቃል የተናገረው እኛን ለማስተማር ነው። እኛ ለምነን ስናጣ እግዚአብሔር የሚባል ነገር አለና ነው መጀመሪያውን። እግዚአብሔርን የመንደር ሽማግሌ ይሻለዋል፣ እሱ ፍርድ አያውቅም የምንለው ባለማወቅም በድፍረትም የምንናገረው ብዙ አለ እና በምንጸልይበት ጊዜ ፈቃድ ይሁን ይሄ መሰረት እንዲሆን አስቀምጦታል። በከመ በሰማይ እስካሁን ድረስ የሰማያዊው ነው። በከመ በሰማይ ከማሁ በምድር በሰማይ እንዳለህ በምድርም አለህና ሲሳየነ ዘለለ ዕለትነ ሀበነ የዕለት ምግባችንን ዛሬ ስጠን። የዕለት ምግብ ያስፈልገናል። በዕለት ምግብ የምንኖር ሰዎች ነን እና የዕለት ምግብ ስጠን። ሁለተኛ ስጋህን ደምህን ፍቀድልን። ሶስተኛ ትምህርት አትከልክለን፣ አታሳጣን። ሶስት ነገሮች ነው የምናየው። ህድግ ለነ አበሳነ ወጌጋየነ የጊዜውን
የዘገየውንም ቢሆን በደላችንን ኃጢአታችንን ይቅር በለን። ያለሱ ይቅርታ ማድረግ የሚችል የለም። በቀሳውስት አማካይነትም ሆነ በራሳችን ለጥናትም ሆነ በቅዱሳን አማላጅነትም ሆነ የኃጢአት ስርየት የሚሰጠው በሱ ምህረት እና በደላችንን ይቅር በለን እኛም የበደለንን ይቅር እንድንል ደግሞ ቀና ልብ ስጠን ማለት ነው። ማወዳደር አይደለም። በመጽሐፍ ቅዱስ ይቅር እንደምንል ብሎ ነው የጻፈው። እንደምንል አይደለም። እኛ ብለን አናውቅም አናደርገውም። ይሄ ውድድር ነው። አጻጻፉ ትክክል አይደለም። ከመንህነኒ ንህድግ እኛም የበደለን ይቅር እንድንል አንተም ኃጢአታችን ይቅር በለን። እሱ ይቅርታ ሲያደርግልን ነው እኛ ይቅር ለማለት የምንችል። እናንተም የወንድማችሁን ኃጢአት ይቅር በሉ እኔም ይቅር እንድላችሁ ብሏል። እና ይቅር እንዲለን ይቅር እንበል ብለን ይቅር ለማለት የምንችለው የእሱን ይቅርታ ስናገኝ ነው። እና እኛም የበደለን ይቅር እንድንል ይቅር በለን። ኢታብአነ ውስጥ ተመንሱት ወደ ጥፋት ወደ ፈተና አታግባን፣ ወደ ክህደት አታድርሰን። መንሱት የሚለው ቃል በግዕዙ ያጠቃልለዋል። ወደ አማርኛ ሲተነተን ግን መንሱት ራስ ከማይገባ ምርመራ ውስጥ ገብቶ በእግዚአብሔር ስራ ውስጥ ገብቶ የማይችሉትን ምርመራ ውስጥ ገብቶ መፈተን፣ የማያደርጉትን አደርጋለሁ ብሎ መፈተን፣ የማይችሉትን ብጽዓት አድርጎ መፈተን። ይህን የመሰለ አለ። ከሌላ የሚመጣ ደግሞ ሃይማኖታችሁን ካዱ፣ ለጣዖት ስገዱ፣ ከሀገር ካስተዳደር ምሰሉ፣ ያለዚያ ይህን ካላደረጋችሁ ከሀገር ትሰደዳላችሁ፣ ትታሰራላችሁ፣ ትገረፋላችሁ፣ ትሰቀላላችሁ፣ ትገደላላችሁ የሚል ከባድ ተጽዕኖ፣ አዋጅ፣ ዛቻ ይደርሳል። በዚህ መፈተን አለ። በምቾት ምክንያት በቅንጦት ምክንያት አግኝቶ በልቶ ጠጥቶ ተመችቶት ደልቶት ገንዘብ ረክሶበት ከዚህ የተነሳ ወደ ዝሙት፣ ወደ ነፍስ መግደል፣ ወደ ሌላም ጉዳይ የሚደርስበት ፈተና አለ። በሴት ፍቅር ተይዞ ፈጣሪን መካድ አለ። በልጆች ፍቅር ተይዞ ፈጣሪን መካድ አለ። በዚህ ሁሉ መፈተን አለ። ከዚህ ሁሉ በኋላ ደግሞ በዚህ ላይ ወድቆ ለፍርድ መጋለጥ አለ። እናንተ የተረገማችሁ ከኔ ወደ ዘላለም እሳት ሂዱ፣ ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ። ሰይጣን የራሱ መላእክት የሉትም። የፈጠራቸው የራሱ መላእክት የሉትም። የሰይጣን መላእክት ወይም መልእክተኞች የሚባሉት የእሱን ፈቃድ የሚፈጽሙ ከዚህ በላይ በዘረዝርኳቸው ሁኔታዎች ተፈትነው ማለፍ አቅቷቸው በፈተና ውስጥ ወድቀው አንደኛ የማይችሉትን እንመረምራለን ብለው ከአቅማቸው በላይ ሄደው ከእግዚአብሔር ጋር የሚጋጩ፣ ሁለተኛ በራሳቸው ማዘዝ አቅቷቸው በምቾት በቅንጦት ተጠምደው ለዚያ ተሸንፈው ኃጢአት የሚሰሩ፣ ሶስተኛ በመከራ ምክንያት መከራ ፈርተው ከክህደት ከጥፋት ውስጥ የሚገቡ እነዚህ ሁሉ ናቸው። እና እዚህ እንዳንደርስ ጠብቀን ያለሱ ጥበቃ ራሳችንን ማዳን ስለማንችል ይህን ሁሉ ካደረገ በኋላ አላህ አድነን ወባልሐንም ሁሉ እኩይ ከክፉ ነገር ሁሉ አደነን ታደገን በምስጋና እንደጀመረ አሁንም እስመዚያ ከይእቲ መንግስት ኃይል ወስብሐት ለዓለመ ዓለም በዚህም ዓለም በመውዲያውም ዓለም ጌትነት፣ ክብር፣ ምስጋና የአንተ ገንዘቦች ናቸውና ብሎ በአጭር ቃል የሰውን ፍላጎት ያሟላ የጸሎትና የምስጋና ትምህርት ሰጥቷል። እኛ ግን ይህን አንጸልይም። የተማረውም ያልተማረውም ሌላ ነገር ነው የሚፈልግ። ሌላውን ሰብስቦ ከሁሉም ያሳዝነኝ ከዓለም ተለይቶ የሄደ መነኩሴ፣ እግዚአብሔርን ፍለጋ የሄደ መነኩሴ
የሆነ ያልሆነውን ዝግንትል ተሸክሞ ብቻ ሲያግበሰብስ መኖር። ሊጸልየው የሚገባው እዚህ ነው ያለ። ሰማይ ምድር የሚጠበቅበት፣ ሰማይ ምድር ጸንቶ የሚኖርበት፣ ሰማይ የሚከፈትበት የሚዘጋበት ይህ ጸሎት ነው። ሌላ ሁሉ ትርፍ ነው። ከዚህ ካለፈ ሊጨመር የሚገባው ወንጌልና መዝሙረ ዳዊት ብቻ። ይሄ እያንዳንዱ ምዕመን በሰው አማካይነትም ሆነ በራሱም ሆነ ራሱ ለራሱ ሌሊት በመንፈቅ ሌሊት ሚስት ብትኖረው ከሚስቱ ጋራ፣ ባል ቢኖራት ከባሏ ጋራ ተነስተው ለተወሰነ ደቂቃ እግዚአብሔርን የሚያስቡበት ጠዋት በ12 ሰዓት እንቅልፋቸው ሲነሱ ከወፎች እንዳያንሱ ወደ ሌላ ስራ ከመግባታቸው በፊት በጸሎት እግዚአብሔርን ማመስገን፣ ከዚያ ወደ ስራ ሲሰማሩ፣ ከዚያ ደግሞ በግማሽ ቀን ኋላም በ9 ሰዓት ኋላ በ12 ሰዓት ማታ ደግሞ በሚተኙበት ጊዜ ሁሉ ደግሞ ጌታ መከራ የተቀበለባቸው ሰዓታት ስለሆኑ ዳዊት በቀን 7 ጊዜ አስብሃለሁ ስላለ ሌሊት መያዙን፣ ጠዋት ወደ ጲላጦስ ፊት መቅረቡን፣ በ3 ሰዓት መገረፉን፣ በ6 መሰቀሉን፣ በ9 ነፍሱን ከስጋው መለየቱን፣ በ11 ወደ መቃብር መውረዱን፣ ማታ ለጸሎት ወደ ጌቴሴማኒ መውጣቱን፣ ስርዓተ ቁርባን መስራቱን እያሰብን ከእግዚአብሔር ጋር በእነዚህ ሰዓቶች እያንዳንዱ ምዕመን ባለበት ቦታ በቤተክርስቲያን የሚያደርገውን በቤተክርስቲያን ከተመቸው ያለዚያ በቤቱ ለጸሎት እንዲዘጋጅ ታዝዟል። ይሄ ነው። ከዚህ ሌላ መምህራን ካሉ ቀሳውስት ማለት ነው፣ እነሱ ደግሞ የሚጸልዩልን አለ። እንደ ስርዓታቸው በአባትነታቸው በቡራኬ በጸሎት የሚያከናውኑልን ስርዓት አለ እና ይሄ ሁሉ ግን እነሱም ሆነ እኛ ጸሎት ማለት ከእግዚአብሔር ጋር የምናደርገው የመገናኘት ስርዓትና ሰዓት ነው። አጭሩ ጸሎት ይሄ ነው። Yeah.